የፍቅር ማምረቻ የተሰየምሽ ቆንጆ መዲና የተባለልሽ የእጁ ከተማ ወልዲያ እንዴት ነሽ? አላማጣ ኮረም ራያና ዘቦ ልቤ አንተን አገኘ ሲፈልግ ተርቦ መርሳና ወርጌሳ የሸንኮራ አገዳው ወለየዎች መጡ ባሌን እንዳልከዳው ድገሚው ባሌን እንዳልከዳው መርሳና ወርጌሳ የሸንኮራ አገዳው ወለየዎች መጡ ባሌን እንዳልከዳው። ሰላም ውድ ቻናል ላይ ቤተሰቦች እንኳን ወደ ሌላ አስደሳች ጉዞ ቪዲዮ በደህና መጣችሁ። ዛሬ ከናንተ ጋር ከወልዲያ ወደ ውቢቷ ቆቦ የምናደርገውን ጉዞ እንጀምራለን። ይህ መንገድ በተፈጥሮ በተራሮች በወንዞችና በታሪካዊ መንደሮች የተሞላ ነው። ወልዲያ በሰሜን ወሎ ዞን የምትገኝ ውብና ታሪካዊ ከተማ ሲሆን በአማራ ክልል ከትግራይ ከአፋር ከሌሎች የአገሪቱ ክፍሎች የሚያገናኝ አስፈላጊ የመጓጓዣ ማዕከል ናት። ከወልዲያ የሚወጡ ዋና ዋና መንገዶች በተለያዩ አቅጣጫዎች ያመራሉ። አንዱ ወደ ላሊበላ፣ አንዱ ወደ ደሴ ይወስዳል። ሌላው ወደ አላማጣ፣ መቀሌና ቆቦ ያመራል። ሌላው ደግሞ ወደ አፋር ክልል ይዘልቃል። በዚህ ምክንያት ወልዲያ በየቀኑ በብዙ ተጓዦችና ተሽከርካሪዎች የምትጨናነቅ ከተማ ናት። በቅርብ ዓመታት በከተማዋ የመንገድ መስፋፋት፣ የአስፋልት ልማትና የከተማዋ መሰረታዊ ስራዎች ተከናውነዋል። ይህም ለመጓጓዣ ምቹ ሁኔታ ከመፍጠሩም በተጨማሪ የከተማዋን ውበት አሳድጎታል። ከዚህም የምንጀምረው ጉዞ ወደ ቆቦ የሚወስደውን መንገድ ሲሆን በመንገዶቹ ላይ ማራኪ ተራሮች፣ ውብ ወንዞች፣ የገጠር መንገዶችና ሰፊው የራያ ሜዳ ይጠብቀናል። እንግዲያውስ ጉዞ እንጀምር። ጉዟችንን ከወልዲያ ይጀምራል። ከተማዋን ስንለቅ በሁለቱም ወገን የተደረደሩ ማራኪ ተራሮች አይናችንን ይማርካሉ። በጠዋት ሰዓት እነዚህን ተራሮች በጭጋግ ሲሸፈኑ የሚፈጥሩትን ውበት እጅግ አስደናቂ ነው። ከዚያም በመቀጠል ወደ ሽንቁሩ መንገድና ይህን በተራሮች በመካከል የሚጠመዘዝ መንገድ በሹፌሮችና በተጓዦች መካከል በጣም የሚታወቅ ነው። በየጥምዝማዙ ላይ አዲስ የተፈጥሮ እይታ ይከፍታል። የሽንቁሩ መንገድን ካለፍን በኋላ ዶሮ ግብር የተባለችውን የገጠር መንደር እንደርሳለን። በዚህ አካባቢ የገጠሩን ሕዝብ ህይወት፣ እርሻዎችንና የአርሶ አደሮችን የዕለት ተዕለት እንቅስቃሴ እንመለከታለን። በመቀጠል ትንሽ ለፍ እንዳልን መንገዱ ከሁለት ይከፈላል። አንዱ ወደ ሀራ ገበያ ሲወስድ፣ ሌላው ደግሞ ወደ ቆቦ ያመራል። እኛ ወደ ቆቦ የሚወስደው መንገድ እንመርጣለን። ብዙም ሳንጓዝ የመጀመሪያውን ውብ ወንዝ ማለትም አላ ወንዝን እናገኛለን። የውሃው ፍሰት፣ በዙሪያው ያለው አረንጓዴ ተፈጥሮና የወንዙ ድምፅ ለጉዞው ልዩ ድባብ ይሰጣል። አላ ወንዝን ካለፍን በኋላ መንገዱ በውብ የተፈጥሮ እይታ ይቀጥላል። በሁለቱም ወገን የሚታዩት እርሻዎች፣ ዛፎችና ተራሮች ጉዞውን የበለጠ አስደሳች ያደርጉታል። በመንገድ ላይ የአርሶ አደሮች የዕለት ተዕለት ስራ፣ የከብቶች መንጋና የገጠሩ የተረጋጋ ህይወት ማየት ይቻላል። ከጥቂት ጉዞ በኋላ ወደ ጎብዬ ከተማ እንደርሳለን። ጎብዬ በመንገዶች የምትታወቅ ትንሽ ከተማ ሲሆን ለተጓዦች ማረፊያና የግብይት ስፍራ ናት። በዚህ አካባቢ የአካባቢው ህዝብ አኗኗር እና የገበያ እንቅስቃሴ ማየት ይቻላል። ጎብዬን ትተን ጉዟችንን ስንቀጥል አሚድ ወንዝን እናገኛለን። ይህ ወንዝ በዝናብ ወቅት በብዙ ውሃ የሚሞላ ሲሆን በበጋ ወቅት ደግሞ የተረጋጋ ውብ እይታ ይሰጣል። ከድልድዩ ላይ ሆኖ የወንዙን እይታ መቅረጽ በጣም ውብ የብሎግ ክፍል ይሆናል። አሚድ ወንዝን ከተሻገርን በኋላ ወደ ሮቢት ከተማ እንደርሳለን። ሮቢት በመንገዱ ላይ የሚገኙ ውብ ከተሞች አንዷ ናት። በዚህም ከተማ የአካባቢውን ህይወት፣ የገበያ እንቅስቃሴና የህዝቡን እንግዳ ተቀባይነት መመልከት ያስደስታል። ከሮቢት ስንወጣ መንገዱ ወደ ሰፊ ሜዳዎች ይወስደናል። በመንገዱ ላይ የእርሻ መሬቶች፣ የእንስሳት መንጋዎችና በስራ ላይ የተሰማሩ አርሶ አደሮችን እናያለን። ይህ አካባቢ የራያ ህዝብ ታታሪነትን ከመሬቱ ጋር ያለውን ቅርብ ግንኙነት ያሳያል። ከጥቂት ጉዞ በኋላ ጎሊና ወንዝን እንደርሳለን። የጎሊና ወንዝ የራያ ሜዳን ከሚያስውቡ ተፈጥሯዊ ስፍራዎች አንዱ ነው። ከድልድዩ ላይ ሆነን የወንዙን
ውበት እየተመለከትን ጉዟችንን እንቀጥላለን። ጎዲና ወንዝን ከተሻገርን በኋላ አራዱም ከተማ ትቀበለናለች። አራዱም በንግድ በግብርናና በመንገድ ጉዞ ላይ ለሚጓዙ ሰዎች ጠቃሚ ማረፊያ ከተማ ናት። በከተማዋ ውስጥ የሚታየው እንቅስቃሴ የአካባቢው ሕይወት በቅርቡ ያሳያል። ጉዟችንን በመቀጠል ሆርማት ወንዝን እንሻገራለን። የወንዙ ውሃና ዙሪያው ያለው አረንጓዴ ተፈጥሮ ለተጓዦች የሚያስደስት እይታን ይፈጥራል። ከዚያ በኋላ በዓይን የማያልቀው ሰፊውን የራያ ሜዳ ይከተለናል። የራያ ሜዳ በሰፊ እርሻዎች፣ በለምለም መሬትና በተፈጥሮ ውበት የሚታወቅ ነው። በዝናብ ወቅት በአረንጓዴ ቀለም ይሸፈናል። በመከር ወቅት ደግሞ በወርቃማ የእህል ማሳዎች ያጌጣል። በመጨረሻም ወደ ውቢቷ ቆቦ ከተማ እንደርሳለን። ቆቦ በእንግዳ ተቀባይ ሕዝቧ፣ በባህላዊ አለባበሷ፣ በጣፋጭ ምግቦቿና በሰፊው የራያ ሜዳ ውስጥ በመገኘቷ የብዙ ተጓዦች ልብን ተማርካለች። እስኪ ስለ ራያ ሕዝብ አንዳንድ ነገር ልበላችሁ። አሁን ደግሞ ስለ ቆቦ አንዳንድ ነገር ልበላችሁና የዛሬ ብሎጌን ከዚህ ቦታ እዚህ ላይ ላጠናቅ። ቆቦ በአማራ ክልል በሰሜን ወሎ ዞን የምትገኝ ታዋቂ ከተማ ናት። ከተማዋ በሰፊው የራያ ሜዳ፣ በለምለም እርሻ መሬቶችና በእንግዳ ተቀባይ ሕዝቧ ትታወቃለች። ቆቦ በንግድና በግብርና እድገቷ የምትታወቅ ሲሆን በአካባቢው በብዛት የሚመረቱት ሰብሎች እንደ ማሽላ፣ ጤፍና በቆሎ ያሉ እህሎች በከተማዋ ኢኮኖሚ ትልቅ አስተዋጽኦ ያደርጋሉ። ከተማዋ በውብ የተፈጥሮ እይታ በሰፊው የራያ ሜዳና በዙሪያዋ ባሉ ተራሮች የተከበበች በመሆኗ ለጉዞና ለብሎግ ይዘት በጣም ማራኪ ስፍራ ናት። ወደ ቆቦ የሚመጣ ማንኛውም ተጓዥ የራያን ሜዳ ሰፊነት፣ የአካባቢውን ውብ ተፈጥሮና የሕዝቡን እንግዳ ተቀባይነት ሳያደንቅ አይመለስም። ቆቦ የተፈጥሮ ውበትና የግብርና ሀብት የተጣመሩባት ውብ የራያ ከተማ ናት። ቆቦ በለምለም የእርሻ መሬት ስለምትታወቅ የአካባቢው ምግቦችን በእህልና ከእንስሳት ሀብት ጋር የተያዙ ናቸው። በቆቦ ከሚገኙ ታዋቂ ምግቦች መካከል እንጀራ በወጥ፣ ቂጣ ወይም መንገሌ፣ ገንፎ፣ ቆጮ፣ ፍትፍት፣ ዱለትና ክትፎ በብዛት ይቀርባሉ። በተለይ የአካባቢው ትኩስ ወተት፣ እርጎ፣ ቅቤና አይብ በጥራታቸው ይታወቃሉ። በበዓላት በልዩ ዝግጅቶች ደግሞ ዶሮ ወጥ፣ የበግ ወይም የፍየል ስጋ እና የተለያዩ ባህላዊ ምግቦች ይዘጋጃሉ። ቆቦን የሚጎበኝ ተጓዥ ከተፈጥሮ ውበቷ በተጨማሪ የአካባቢው ጣፋጭ ባህላዊ ምግቦች በመቅመስ የራያን ባህልና እንግዳ ተቀባይነት በቅርብ ሊያውቅ ይችላል። የራያ ቆቦ ሕዝብ በባህላዊ አለባበስ፣ በእንግዳ ተቀባይነቱና በጀግንነቱ ይታወቃል። በባህላዊ በዓላት፣ በሰርግና በሌሎች ልዩ ዝግጅቶች ወንዶች የባህል ልብሶችን ከጎንቢሶና ከእርቦ ጋር ይለብሳሉ። ሴቶች ደግሞ ውብ የተጠለፈ ሀበሻ ቀሚስ፣ ነጠላና የባህል ጌጣጌጦችን ይጠቀማሉ። ይህ አለባበስ የአካባቢውን ባህልና ማንነት ያንጸባርቃል። በራያ ቆቦ ሕዝብ በታሪክም ጠንካራና የደፋርና አገሩን ለመጠበቅ የተዋደቀ ሕዝብ በመሆኑ ይነገርለታል። በተለያዩ ዘመናት ሕዝቡን የአካባቢው ሰላምና ክብር ለመጠበቅ ያሳየውን ጽናት በብዙ ታሪኮች ውስጥ ይጠቀሳል። ዛሬም የራያ ቆቦ ሕዝብ በታታሪነት በግብርና ስራው በመተባበር ባህሉ እና እንግዳ በማክበር በመቀበሉ ይታወቃል። ይህም ቆቦን የሚጎበኝ ሰው ከተፈጥሮ ውበቷ በተጨማሪ የሕዝቧን መልካም ባህልና ባህላዊ ሴቶችን እንዲያውቅ ይረዳዋል። ውድ ተመልካቾቻችን ዛሬ ከወልዳ እስከ ውቢቷ ቆቦ ያደረግነውን ጉዞ አብረን ተመልክተናል። በዚህ ጉዞ ማራኪ ተራሮችን፣ ሽንቁር መንገድ፣ ዶሮ ግብር፣ አላ ወንዝን፣ ጎብዬን፣ አሚድ ወንዝን፣ አሮቢትን፣ ጎዲና ወንዝን፣ አራዱምን፣ ሆርማትን ወንዝንና ሰፊውን የራያን አቋርጠን ወደ ቆቦ ከተማ ደርሰናል። ይህ ጉዞ የአካባቢው ተፈጥሮ፣ ባህል፣ ታሪክና የሕዝቡን እንግዳ ተቀባይነት በትንሹ እንድናውቅ ይረዳናል ብዬ አስባለሁ። በቀጣይ የኢትዮጵያ ሌሎች ውብ ስፍራዎችን አብረን እንድንጎበኝ ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ አስተያየታችሁንም በኮሜንት ያጋሩ፣ ለወዳጆቻችሁም ያስተላልፉት። እንዲሁም ቀጣይ የጉዞ የታሪክና የባህል ቪዲዮዎች እንዳታመልጣችሁ ቻናሉን ሰብስክራይብ በማድረግ የማንቂያ ደወሉን ያብሩ። እስከ መጨረሻ ድረስ ስላዳመጣችሁ እናመሰግናለን። ጤና በጤናና የተባረከ ቀን ይሁንላችሁ። ማጋሉማ ማለቢያው ነው ማጋሉማ ናገሩ ወርቂ አይናሙ ሰላላ አይናሙ
jala ay namoy